ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች፣ ለዛሬ ዕለተ ረቡዕ ሐምሌ 8 ቀን ይሆናል ያልነውን አጭር መረጃ ይዘን ቀርበናል። የምንለቃቸውን መረጃዎች ሰብስክራይብ በማድረግ አብራችሁን እንላለን። ኢትዮጵያ ጥንትም ያለ ወደፊትም የሚኖር በርካታ ታሪክ ባህል ያላት ሀገር ነች። በአንድነት ተከባብሮና ተፋቅሮ የሚኖር ህዝብ እንደየእምነቱ እንደየቋንቋው እንደየባህሉ ያለ የሚኖር ታላቅ ሀገር። ሀዘኑን ደስታውን ችግሩን በተናጠል ሳይሆን በጋራ መምከር መፍትሄ የሚፈጥር ከኃይል ይልቅ በዘዴና በብልሃት የሚኖር እያንዳንዱ ብሔር በባህል ውስጥ ተመካክሮና መፍትሄ በማስቀመጥ የረጅም ዘመን ስርዓት ያለባት ሀገር ነች። ይህ በዚህ እንዳለ ግን ለዘመናት ጥቂት በማይባሉ ችግሮች ውስጥ በመሆን ዛሬም ድረሳለች። ከዚህ ችግር ተላቃ በማንም ሳይሆን በልጆቿ ለመምከርና ለመመካከር መጻኢ ዕድሏን ለመወሰን በተናጠል ሳይሆን በጋራ መወያየት ለችግሩ መፍትሄ ሁሉም ዜጎች አሻራቸውን የሚያስቀምጡበት ቀን ደረሰ። ለኢትዮጵያ ሰላምና እድገት መግባባት ይበጃል ተብሎ ታህሳስ 2009 ዓ.ም የተመሰረተው ብሔራዊ እርቅና መግባባት ኮሚሽን እነዚህ ለዓመታት ውስጥ ቀላል በማይባሉ ስራዎችን ሲሰራ ቆይቷል። በኢትዮጵያ ለመጀመሪያ ጊዜ ከሁሉም ኢትዮጵያ አካባቢዎች የተውጣጡ የሀገር ሽማግሌዎች፣ ምሁራን፣ የሃይማኖት አባቶች፣ ወጣቶች፣ ሌሎች ከ4000 በላይ የሆኑ አካላት ሐምሌ 8 ቀን ሀገራዊ ውይይቱን ለመጀመር በዓለም አቀፍ የአፍሪካ ኮንቬንሽን አዳራሽ በሚደረገው ውይይት በርካታ ሀሳቦች እንደሚነሱ የታወቀ ሲሆን የኮሚሽኑ ቃል አቀባይ አቶ ጌዲዮን ታደሰ እንደገለጹት መሰረታዊ የተባሉ 8 መወያያ አጀንዳዎች የሚቀርቡ ሲሆን በፌዴራሊዝም ጉዳይ፣ በህገ መንግስት ጉዳይ፣ በክልል አደረጃጀት፣ በፌዴራል ከተሞችና በማንነት ጥያቄዎች በጥልቀት ውይይትና መግባባት ላይ ይደረሳል ተብሎ ይጠበቃል። በዚህ ውይይት መሳካት ሁሉም የህብረተሰብ ክፍል የሚመለከተው ሲሆን በአዲስ አበባ ነዋሪ ላሳየው መልካም ተግባር አመስግነዋል። ውይይቱ እስኪጠናቀቅ ማንኛውም መረጃ በኢትዮጵያ ህዝብ ግልጽ ይደረጋል ብለዋል። ለውይይቱ መሳካት ተብለው መንገዶች የተዘጉ ሲሆን ህብረተሰቡም የተለያየ አማራጭ በመጠቀም እንዲተባበር መልእክታቸውን ገልጸዋል። በኢትዮጵያ አየር መንገድ እየሰጠ ያለው ቀልጣፋና ፈጣን አገልግሎት የዜጎችን ተጠቃሚነት አረጋግጠ ተባለ። የፌዴሪ የዜግነትና የኢሚግሬሽን ጽህፈት ቤት ባሳለፍነው 2018 የስራ ዘመን 42.7 ቢሊዮን ብር ገቢ አግኝቻለሁ ብሏል። ገቢው ሊጨምር የቻለው ከምን ጊዜውም በላይ ቁጥሩ እየጨመረ የመጣው ተገልጋይ መብዛቱ ሲሆን ባለፈው ዓመት 1.6 ሚሊዮን ፓስፖርቶች ሊሰጡ ችሏል። ከዚህም በተጨማሪ 21000 የውጭ ዜጎች የመኖሪያ ፍቃድ ያገኙ ሲሆን 427 ቢሊዮን ደግሞ ጉዞ ተደርጓል ብለዋል። በተያያዘም 430 ሰዎች በሐሰተኛ ሰነድ ከሀገር ሊወጡ ሲሞክሩ መያዛቸውን የዜግነትና ኢሚግሬሽን ጽህፈት ቤት ገልጿል። በህገወጥ መልኩም ከሀገር የሚወጡ ዜጎች በከፍተኛ ሁኔታ እየጨመረ መጨመሩን ጽህፈት ቤቱ የገለጸ ሲሆን ህገወጥ ስደትን ለመከላከል ከሚመለከተው የባለድርሻ አካላት ጽህፈት ቤቶች ጋር እየሰራ መሆኑን ገልጸዋል።